በዚህ ቪዲዮ ደግሞ ምን እንመለከተው the last sub unit of the chapter applications ይሆናል እንዴት በሪል ላይፍ ላይ እንጠቀማለን ፋንክሽኖችን and relations የሚለውን እናያለን we will see the practical power of relations and functions by applying them to model and solve real world problemዎችን solve እናደርግበታለን ማለት ነው ስለዚህ የመጀመሪያው ኤግዛምፕል የሚሆነው a mobile phone technician uses the linear function c of t is equal to 2t plus 100 to determine the cost of repair where the time in the hours is t and c of t is the cost in birr. How much will you pay if it takes him 3 hours to repair your mobile ነው የሚለን ስለዚህ ምንድነው አንድ ሞባይል ፎን ቴክኒሻን አለ then linear function ተሰጥቶናል ይሄ ሞባይል ፎን ቴክኒሻን የሚያስከፍለው ለተሰራበት ወይ ሪፔር ለማድረግበት ለሚጠግንበት ስልኮችን ይሄን ፋንክሽን ተጠቅሞ ነው የሚለን ሲኦፍቲ ሚነግረን ይሄ ውጤታችን ምንድነው ሚነግረን ብር የሚያስፈልገው በመጨረሻ ላይ ሪፔር ካደረገ በኋላ የተጠቀመውን ብር ኮስት ነው ምን ከፍለውን ብር ነው ሚነግረን then next ደግሞ ምንድን ብሎናል ቲ ደግሞ time spend የተደረገበትን ነው የሚነግረን ስለዚህ t as a function of cost ነው የምንጠቀመው ማለት ነው ስለዚህ how much will you pay ምን ያህል ትከፍላላችሁ 3 ሰዓት ከፈጀበት ስልካችሁን ለመጠገን ነው የሚለው ስለዚህ given ምንድነው የተሰጠን እዚህ ጋር time ተሰጥቶናል time is equal to 3 እየተጠየቀን ያለ ነው ስለዚህ ምንድነው ማለት ነው c of t cost of t ነው እየተጠየቀን ያለ ነው t ግን ስንት ነው ተብለናል 3 ነው ስለዚህ c of 3 ነው ስሩ እየተባልን ያለ ነው ማለት ነው ስለዚህ በቲ ቦታ easily substitute አድርገን 3ን ስንሰራ የምንከፍለውን ብር ማወቅ እንችላለን ማለት ነው ስለዚህ c of t ማለት ፋንክሽናችን ስንት ነበረ 2t plus 100 ነው ስለዚህ 2 times time ስንት ነው የፈጀበት ያልነው 3 ሰዓት ነው ሲደመር 100 ስናደርግ 2 ጊዜ 3 6 ነው plus 100 ስለዚህ 106 ብር ይሆናል ማለት ነው ለዚህ ይሄ ሞባይል ፎን ቴክኒሻን በ3 ሰዓት ሪፔር ካደረገላችሁ ስልካችሁን 106 ብር ኮስት ያደርጋል ማለት ነው ይሄ one use of application of function ነው የተጠቀምነው ማለት ነው በዚህ ኤግዛምፕል the second example ደግሞ የተጠየቅነው if the equation x² plus 18x plus 81 represents the area of the square የስኩዌርን ኤሪያ ሪፕሬዘንት ቢያደርግልን then what is the perimeter of the square if x is equal to 10x 10 ሲሆን ስንት ይሆናል ፔሪሜትር የተጠየቅነው ስለዚህ ጊቭናችንን እናውጣ በመጀመሪያ የመጀመሪያው ፋንክሽን የተሰጠን የኤሪያን ሪፕሬዘንት የሚያደርግልን እሱን a of x ብለን ማስቀመጥ እንችላለን then x² plus 18x 81 ተሰጥቶናል then የተጠየቅነው ደግሞ ሪኳየርዳችን ምንድነው ፔሪሜትር ስሩ ተብለናል ማለት ነው when ምንድነው የተባልነው x is equal to 10 x የምትባለው ኢንፑት ነች ፋንክሽናችን ውስጥ የምንከተው ማለት ነው ለዚህ መጀመሪያ ማድረግ ያለብን area of the square መስራት አለብን when x is equal to 10 ስለዚህ a of 10 እንሰራለን ማለት ነው መጀመሪያ ስለዚህ በx ቦታ 10ን ስንተካ 10 square plus 18 times 10 ይሆናል plus 81 ይሆናል ማለት ነው ስለዚህ area when x is equal to 10 10 square ማለት 100 ነው 18 ጊዜ 10 180 ይሆናል plus 81 ስለዚህ area of 10 ስንደምር 100 እና 180 280 ይሆናል ከ81 ጋር ስንደምር 361 ይሆናል ማለት ነው area of a square ስንሰራ ሁሌ የምንጠቀመው ፎርሙላ ምንድነው for example ሌንግዛችን የአንዱ የስኩዌር ሳይድ s ከሆነ ያው የሁሉም s እንደሆነ ይታወቃል ስለዚህ area of a square ስንሰራ የምናደርገው ሳይድ ሌንግዙ s ብለን ብናስባት s ስኩዌር አድርገን ነው ማለት ነው ስለዚህ አሁን እዚህ ጋር ኤሪያ ተሰጥቶናል 361 ነው ተብለናል ስለዚህ ሳይድ ሌንግዙ ስኩዌር ሲደረግ ነው የመጣው 361 ሳይድ ሌንግዙ ስንት ነው የሚለውን ለማወቅ ምን እናደርጋለን በሁለቱም ሳይድ ራዲካል ብንከት s ለብቻው ትቀራለች ማለት ነው 361ን ከራዲካል ስናወጣው ስንት ይሆናል ማለት ነው 19 ይሆናል ስለዚህ ይሄ ስኩዌር
አንድ ሌንግዙ እቺ ፓርቱ ስንት ነው 19 ነው ማለት ነው። አንዱ ደግሞ 19 ከሆነ ሙሉ 19 እንደሆነ እናውቃለን ማለት ነው። አሁን የተጠየቅነው ጥያቄያችን ላይ ሳይድ ሌንግዝ ማግኘት ሳይሆን ምንድነው ማለት ነው ፔሪሜትር ኦፍ ዘ ስኩዌር ነው። ፔሪሜትር ኦፍ ስኩዌር ደግሞ ፋንክሽናችን ኤስ አድርገን ብንወስድ አሁንም እንዴት አድርገን ነው የምንሰራው 4 ታይምስ ኤስ አድርገን መውሰድ እንችላለን ኦር ደግሞ ኢዚሊ እዚህ ጋር የአራቱንም ሳይድ መደመር እንችላለን ማለት ነው 19ን 4 መደመር። ስለዚህ አሁን አውቀናል ሳይድ ሌንግዛችን ስንት እንደሆነ 19 ነው የሚሆነው ማለት ነው። 4 ጊዜ 19 ስናደርግ ስንት ይመጣል ማለት ነው 76 ይሆናል ማለት ነው። ስለዚህ 76 ስንት ይሆናል ዩኒት የተቀመጠልን ያለም። ስለዚህ 76 ብለን እናስቀምጣለን። ፔሪሜትር ኦፍ ዘ ስኩዌር ይሄንን ይመስላል ማለት ነው። ኤሪያ ኦፍ ፋንክሽኑን ተጠቅመን መጀመሪያ ኤሪያን አገኘን። ከኤሪያ ደግሞ ሳይድ ሌንግዙን አወጣን። ከሳይድ ሌንግዝ ደግሞ ፔሪሜትሩን በ4 ታይምስ ኤስ ፎርሙላ አገኘ ነው ማለት ነው። The third and final example ደግሞ የሚሆነው ምንድነው? A basketball player shoots a ball from the ground and basketball player አለ። ስለዚህ እንሳለው ለምሳሌ ይሄ ሰው ሹት አደረገው ተባለ ኳስ ባስኬትቦል። ስለዚህ እዚህ ጋር መረብ ቢኖር ይሄን ይመስላል። ከግራውንድ ነው የተነሳው ከመሬት ላይ ነው። with an initial upward velocity of 32 feet per second 32 feet per second ተነስቶ velocity የተነሳበት ፍጥነት 32 feet per second ነበረ ነው የሚለን። the height of the ball is given by the function height-ን የምናገኘው ኳሱ ያለበትን ከፍታ በታይም ፋንክሽን ገልጸ ነው height-ን in terms of time ማለት ነው። ስለዚህ -16t² + 32t ነው የሚሆነው ማለት ነው። የተጠየቅናቸው ጥያቄዎች when does the ball hit the ground ኳሱ መቼ መሬት ላይ ያርፋል when is the ball above 7 feet ከ7 ፊት ከፍታ ላይ ያለው ከዛ በላይ ያለው መቼ ነው። then ደግሞ what is the maximum height of the ball ከፍተኛው የቦሉ height ስንት ነው ነው የተባለው ማለት ነው። ስለዚህ ይሄ ጥያቄ ምን አይነት ነው ማለት ነው? እንደምትመለከቱት አንድ ኳስ ሲወረወር ሹት ሲደረግ የሚሄደው ምን አይነት ዳይሬክሽን ተከትሎ ነው? እንደዚህ ፓራቦሊክ የሆነ ፓስ ተከትሎ ነው ማለት ነው። ስለዚህ ግራፍ ኦፍ ፋንክሽኖችን ስንመለከት ያየነውን ነገሮች ተጠቅመን እሱን አፕላይ አድርገን ነው ይሄን ሶልቭ የምናደርገው ማለት ነው። ስለዚህ አሁን when does the ball hit the ground ሲባል ምንድነው እየተጠየቀን ያለ ነው? h of t 0 ሲሆን height 0 ሲሆን ነው የተባለው ማለት ነው። height 0 ሲሆን ምን ማለት ነው? ይሄ ግራፋችንን ከሰራን በኋላ x ኢንተርሴፕት ፓራቦላችን xን የሚቆርጥበት ፖይንት ነው እየተጠየቀን ያለ ነው። እዚህ ጋር ደግሞ እንደምትመለከቱት what is the maximum height of the ball ከፍተኛው የቦሉ height ስንት ነው ስንባል እየተጠየቀን ያለ ነው vertex ነው። ምክንያቱም highest point የሚኖረው መቼ ነው? እንደዚህ ብንወረውር vertexአችን እዚህ ጋር ነው አይደለ? h of t ከፍተኛ የምትሆነው ስለዚህ vertex ነው እየተጠየቀን ያለ ነው ማለት ነው። when is the ball above 7 feet ስንባል ደግሞ እዚሁ ከግራፋችን ላይ አይተን ከ7 ፊት በላይ ያለው የቱ ጋር ነው ኳሱ የሚለውን አይደንቲፋይ እናደርጋለን ማለት ነው። ስለዚህ እነዚህን ለማወቅ ግራፍ ወደ መሳል እንሄዳለን ማለት ነው። ግራፍ እንሰራለታለን። ስለዚህ የምንሰራውን ግራፍ ምን እንበለው? በh እና በt ተርም ስለተቀመጠ ታይም ነው አስ ኢንፑት የምናስገባው። ስለዚህ እቺን ኤክስ አክሲስ ብለን እንወስዳለን ድሮ ታይም ቲ ብለን እንወስዳት። ሃይታችንን ደግሞ እንደ አክሲስ እንወስደው because in terms of t ኤክስፕረስ ያደረግነው ሃይትን ስለሆነ ማለት ነው። ስለዚህ ይሄንን ይመስላል። የመጀመሪያው ጥያቄያችን የነበረው ምንድነው? when does the ball hit the ground ነው። ስለዚህ ማግኘት ያለብን ምንድነው? x ኢንተርሴፕት ይሆናል ማለት ነው። ፓራቦላችን x አክሲስን የሚቆርጥበትን ፖይንት እናገኛለን ማለት ነው። ኢኩዌሽናችን -16t² h of t is equal to -16t² plus 32t ነው የሚሆነው ማለት ነው። ስለዚህ ይሄንን ምን ማድረግ እንችላለን ማለት ነው? 0 እናደርጋለን። ሃይቱ 0 ስለሆነ ወይም ቦሉ ግራውንድ ላይ የሚደርስበት ከፍታ የሌለበት ፓርት ጋር ስለተባለ ማለት ነው -16t² plus 32t ይሆናል ማለት ነው። ይሄን ሶልቭ ለማድረግ ፋክተራይዜሽን እንጠቀም።
ለዚህ የጋራ ለሁለቱ ምን ማውጣት እንችላለን 16 እንደ ፋክተር ማውጣት ይችላል ቲንም ሁለቱም ጋር ስላለች ቲን ኮመን ማውጣት ይችላልው ዜን ምን ይሆናል ይሄ እዚህ ጋር ማይነስ ተቀራለች አንድ ቲም ስለምትቀር አሁን ሁለቱም ባባዛ -16 ቲ ስኩዌር የሚለውን ይሰጠኛል ፕላስ 16 ቲ እና 32 ቲ ደግሞ ታይምስ 2 አድርገው ነው ማገኘው 16 ቲ ታይምስ 2 32 ቲ ስለሚሰጠኝ ማለት ነው ስለዚህ በዚህ መልኩ ፋክተራይዝ አደረኩት ስለዚህ 16 ቲ = 0 ይሆናል ኦር ደግሞ ምንድነው የሚሆነው -t + 2 = 0 ይሆናል ማለት ነው ስለዚህ ይሄ በ16 ሳካፍለው ሁለቱንም ሳይድ ቲ ማለት 0 ነው -t = 2 ወደዚህ ሳይድ ስትሄድ -2 ትሆናለች 0 ሲቀነስ 2 -2 ይሆናል ኦቨር -1 ኦቨር -1 ሳረግ ቲ ማለት 2 ይሆናል ማለት ነው ስለዚህ ከዚህ ጋር ምናየው አንደኛ የመጀመሪያው x ኢንተርሴፕት 0 አለች ቲ 0 ስትሆን አለ ሁለተኛው ደግሞ መቼ ነው 0 ቲ 2 ስትሆን ነው ስለዚህ ሁለቱ x ኢንተርሴፕታችን ይሄ ይሆናል ማለት ነው ከዛ ሌላ ያየነው ደግሞ ቲፕ ምንድን ነበረ ኮኤፊሺየንቱ ኔጌቲቭ ከሆነ የኳድራቲክ ፋንክሽናችን ምን አይነት ይሆናል ነበር ያልነው ዳውንዋርድ ፓራቦላ ይሆናል ነበር ያልነው አይደለ ስለዚህ እሱን ምን መለከት ይሆናል እንደዚህ አይነት ፎርም ያለ ነው የሚሆነው አሁን ወደ ምን እንሄዳለን ወደ ቨርቴክሱን ወደ ማግኘት እንሄዳለን ማለት ነው ቨርቴክሱን ለማግኘት የቨርቴክስ ፎርሙላ መጠቀም እንችላለን -b/2a ከዛ ይሄንን ደግሞ f of -b/2a ብንል y ኢንተርሴፕቱ ላይ ያለውን ማግኘት እንችላለን ማለት ነው ስለዚህ በዚህ ኬዝ b ማለት ስንት ነች ይሄ a ነች g b ነች c ኮንስታንት 0 ነች ኮንስታንት ስለሌለን c ያለችም እዚህ ጋር b ማለት 32 ነው የወሰድኩት ኦቨር 2 ታይምስ a ደግሞ ማለት -16 ነች ስለዚህ እሱን ወስዳለሁ f of -b/2a ስለዚህ ይሄ ኔጌቲቭ በኔጌቲቭ ይጣፋል 32 ኦቨር 2 ጊዜ 16ም 32 ነው ስናካፍለው አንድ ይሆናል ማለት ነው ስለዚህ አንድን እዚህ ፋንክሽን ውስጥ ብከት f of ሳይሆን በዚህ ኬዝ h of ብንለው ነው የሚሻለው ምክንያቱም ፋንክሽናችን h of t ስለሆነ h of -b/2a የሚለውን እናገኛለን ማለት ነው ስለዚህ h of 1 ነው እየተጠየቀን ያለ ነው በh ቦታ አንድን ብከት ስንት ነው የምናገኘው ስለዚህ እዚህ ጋር አንድ ምከት አንድ ስኩዌር አንድ ነው አንድ ሲባዛ -16 ራሱ ይሆናል ሲደመር 32 ታይምስ t 32 ጊዜ 1 32 ነው ስለዚህ ሁለቱን ስንቀናንስ ምን ይሆናል 16 አገኛለሁ ማለት ነው ስለዚህ ቨርቴክስ ምን ይሆናል ማለት ነው 1 እና 16 ይሆናል ማለት ነው ስለዚህ 1 በዚህ ትክክል ይሄዳል y አክሲስ ላይ ወይ h በዚህ ኬዝ ላይ 16 ከፍ ያለ በጣም ነው የሚሆነው ስለዚህ ቀጥታ ሄድና አንድ አለ በy አክሲስ ደግሞ 16 አለች ስለዚህ ቨርቴክስ የምትሆነው ያቺ ነች ማለት ነው በተመሳሳይ ስለዚህ ይሄንን ኮኔክት አደርጋለሁ x አክሲሱ የሚያልፍበትን አውቃለሁ ይሄንን የሚመስል አይነት ኳድራቲክ ግራፍ አገኛለሁ ለኳድራቲክ ፋንክሽን ግራፍ አገኘው ማለት ነው ስለዚህ ምንድነው የምናደርገው የመጀመሪያውን ጥያቄያችንን when does the ball hit the ground የሚለው ሁለት መልሶች ነበር ያገኘነው ሁለት ጊዜ ነው ኢንተርሴፕት ያለን x ኢንተርሴፕት ያለን አንደኛው እዚህ ጋር t0 ስትሆናለች t2 ሲሆናለ t0 ሲሆን ማለት ግን ገና ልጁ ኳሱን ሳይመታው የነበረበት ገና ምንም ሳይጀመር ያለባት ኢኒሻል ጊዜ ስለሆነች t=0 እንደዛ ብለን አንወስዳትም ማለት ተጠየቀው ከሞሽን በኋላ ኳሱ የሚያርፍበትን ነው መሬት ላይ ስለዚህ መቶ ኳሱ የሚያርፈው መቼ ነው at t = 2 seconds ይሆናል ማለት ነው ስለዚህ when does the ball hit the ground ለሚለው when t = 2 seconds ይሆናል ማለት ነው what is the maximum height of the ball ደግሞ ለተጠየቅነው ደግሞ what is the maximum height of the ball ከፍተኛ ቁመቱ ያለው የቱ ጋር ነው ቨርቴክሱ ጋር ነው የምንሄደው እቺ ፖይንት የምታመለክትልን 116 ነው አንድ የምትለዋ ፖይንት ከየት የመጣች ነች ከቲ ጋር የመጣች ነች 16 ደግሞ ከኤች ጋር የመጣች ነች ስለዚህ መጀመሪያው 1 ሰከንድ ላይ ቲ 1 ስትሆን ከፍተኛው ሄት እናገኛለን ማክሲመም ሃይትን እሱም ስንት ነው 16 ፊት ይሆናል ማለት ነው ስለዚህ what is the maximum height of the ball ለሚለው 16 ፊት ይሆናል መልሳችን ማለት ነው then when is the ball
above 7 feet ከ7 ፊት በላይ የሚሆነው መቼ ነው? ይሄ ኳስ የሚለውን ደግሞ ከፈለግን ምንድነው እየተጠየቅን ያለ ነው ማለት ነው። h of t-ያችን ስንት ነበረ? -16 t square plus 32t greater than ምንድነው እየተጠየቅን ያለ ነው ማለት ነው። greater than 7 የሚሆነው መቼ ነው እየተባለን ያለ ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ከ7 ከፍተኛ ሂት የሚሆንበት እዚህ ጋር 16 ብለናል። ማክሲመም ሃይት 7 የምትሆንበት ወደዚህች አካባቢ ነች። ከ7 ሃይት እስከ 16 ያለው ከስንት እስከ ስንት ሰከንድ እንደሆነ ሶልቭ እናደርጋለን ማለት ነው ይሄንን። ስለዚህ ይሄንን ግራፋችን በትክክል የሳልነው ከሆነ ማግኘት እንችላለን ፕሪሳይዝሊ የተገኘ ከሆነ። ስለዚህ እነዚህን ፖይንቶች ለማወቅ የመጀመሪያው ቲ ያለ እዚህ ጋር አንድ ቲ ያለች ይሄን ሶልቭ ስናደርግ ምን እናገኛለን ማለት ነው። ግራፉን በትክክል ሰርታችሁ ቼክ ማድረግ እንዳረሱ 0.25 ኤንድ እቺኛዋ ቲ ደግሞ 1.75 ትሆናለች ማለት ነው። ስለዚህ ግራፋችን የመሳል አስፈላጊነት ይሄ ነው። ይሄንን በቀጥታ ሶልቭ ማድረግ እንችላለን ዩዚንግ ሳይን ቻርቶች ተጠቅመን -16t square plus 32t ይሄን ወደዚህ ምናመጣው -7 greater than 0 ነው። ዩዚንግ ሳይን ቻርት መስራት እንችላለን፣ ግን እዚህ ጋር የግራፍ አፕሊኬሽን ለማየት ነው ዋና የፈለግንበት ምክንያታችሁ ማለት ነው። ስለዚህ ምንድነው የምናደርገው? what's the ball above 7 feet ከተባለ ግራፋችን ጋር ቀጥታ እንሄድና ከ7 ፊት እስከዚህ ያለበትን ከፍተኛ ያለበትን ፖይንቶች ወስደን ታይም 0.5 ታይም 1.75 ሰከንድ የሚለውን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ኮንክሉዥን ኦፍ ዲስ ሰብ ዩኒት በዚህ ሰብ ዩኒት ያየነው የተለያዩ የሪሌሽን እና ፋንክሽን ሪል ላይፍ አፕሊኬሽኖችን አይተን ነበረ። ፍሮም ካልኩሌቲንግ እንዴት ኮስት ካልኩሌት እንደምናደርግበት ሞሽንን አናላይዝ ማድረግንበታል። ማስተሪንግ ዲስ ኮንሴፕትስ ጊቭስ ዩ ዘ አቢሊቲ ቱ ሶልቭ ፕራክቲካል ፕሮብለምስ ኢን ሜኒ ፊልድስ በተለያዩ አይነት ፊልዶች ላይ ያሉ ፕሮብለሞችን ሶልቭ እንድታደርጉ ይረዳችኋል ማለት ነው። ስለዚህ ሪሌሽን ኤንድ ፋንክሽንስ በጣም ኢምፖርታንት የሆኑ ፓርቶች ናቸው ማለት ነው። ስለዚህ በዚህ መልኩ ቻፕተራችንን ጨርሰናል ማለት ነው። ቱ ሪቫይዝ ምን አይተናል በአጠቃላይ at this chapter የሚለውን ለመለየት in this chapter we have seen አንደኛ ስለ ሪሌሽን ምንድነው ብለናል። any set of ordered pair ሊሆን ይችላል ብለናል። ፋንክሽኖችም አይተናል በቀጣይ ሰብዩኒታችን special relations where each input has only one output እያንዳንዱ ኢንፑት ከአንድ አውትፑት ጋር ብቻ የሚሆንበት ዲስቲንክት ዶሜን ያለበት ሪፒት የማይደረግበት እንደሆነ አይተናል። ከዛ እንዴት ግራፍ ማድረግ እንዳለብን ተመልክተናል ሪሌሽን ኤንድ ፋንክሽኖችን። በቀጣይ ደግሞ አፕሊኬሽኖችን በዚህ ሰብ ዩኒት ያየነው እንዴት ፋንክሽኖችን ሪል ላይፍ ፕሮብሌሞችን ሶልቭ ለማድረግ እንጠቀማቸዋለን የሚለውን ተመልክተን ነበር ማለት ነው። ስለዚህ ሪሌሽን ኤንድ ፋንክሽን ግሬድ 10 ቻፕተር 1 ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።